ሰበር ዜና ሚያዝያ 1 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በአራቱም ቀጠና ታላላቅ ውጊያዎችን እያደረገ ነው። በጎንደር መሬት ያንቀጠቀጠ ከባድ ውጊያ ሲደረግ ከጎንደር ከተማ አቅራቢያ በሁለት ክፍለ ጦሮች የፋኖን ከፍተኛ አመራሮች አርበኛ ደረጀ በላይንና አርበኛ ሰለሞን አጣናን ለመደምሰስ የተሰማራ የብልጽግና ጦር መደምሰሱ ተነግሯል። ውጊያዎች አሁንም ሲቀጥሉ ፋኖ በዚህ ውጊያ በርካታ ምርኮና ድል ማግኘቱም ተሰምቷል። ከጎንደር በቀጥታ ዝርዝር መረጃ ይዘናል። በተመሳሳይ በጎጃም ሰዴ ወረዳ ላይ በትላንትናው ዕለት ፋኖ ከተማዋን መያዙን መዘገባችን ይታወሳል። በዚህ ውጊያ ፋኖ በሚሊዮን ዶላሮች የሚገመቱ ንብረቶችን መማረኩ ተረጋግጧል። የወረዳው ባለስልጣናት በከፊሉ በፋኖ ሲማረኩ፣ ከፊሉ ደግሞ ተገድለዋል። ዝርዝር ከቦታ ይዘናል። በሌላ በኩል በውጊያ ላይ የሚገኘው የአርበኛው ምሬ ወዳጁ ልጅ በብልጽግና ተያዘ ለሚለው የብልጽግና ወሬ አርበኛ ምሬ ወዳጁ እውነቱን ህዝብ ይወቅ ብሎ ምላሽ ሰጥቷል። ይዳሰሳል። ወዲህ ኤርትራና ፋኖ ተባብረው ወጉኝ ሲል ብልጽግና ክስ አቅርቧል። ፋኖ ከከባድ እስከ ቀላል መሳሪያዎች ከኤርትራ አስገብቷል ሲልም ብልጽግና እየተናገረ ነው። ዝርዝር ይዘንበታል። አብራችሁን ስቆዩ እኚህንና ሌሎች መደመጥ ያለባቸው መረጃዎች ታገኛላችሁ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮመንት ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን። እንዲሁም ከሚዲያችን ጋር መስራት የሚፈልጉ ድርጅቶችም ሆናችሁ ግለሰቦች በፌስቡክ ገጻችን ከ41 ሺህ ተከታይ ባለው ዜማ ቲዩብ በሚል የፌስቡክ ገጻችን እንድታወሩን እየጠየቅን በቀጥታ ወደ መረጃዎቹ ቀዳሚ ወዳደረኩት ዘገባ አልፋለሁ። አብይ ኤርትራን የመዋጋት ስነ ልቦና ሲያጣም ብልጽግና ያለምንም ውጊያ አሰብን ከኤርትራ እንቀማለን ሲል እየተናገረ ነው። መከላከያው በውስጥ ጦርነት ተዳግሟል። አሁን ደግሞ ፋኖ ከሻቢያ ጋር ሆኖ ወጋኝ ሲል ክስ እያቀረበ ነው። ወጡ ሳይወጠወጥ ወስከንቢያው ቁጤጥ የሆነው የኢትዮጵያ ባህር ኃይል አሰብን ሳያስመልስ አሰብ እያለም ይገኛል። የመንግስት ሚዲያዎችና የብልጽግና ደጋፊ ዩቲዩበሮች አሰብ እያሉ ህዝቡን አሰልችተውታል። ብልጽግና ደፍሮ ኤርትራን የመዋጋት ስለንቦና የለውም። የኢትዮጵያ መከላከያ ሰራዊት ፋኖና ህወሓትን ማዳከም አልቻለም። ሰራዊቱ በትግራይ፣ በአማራ፣ በኦሮሚያ ያለ ረፍት መዋጋት ከጀመረ ዓመታትም ተቆጥረዋል። በየቀኑ በአማራና በትግራይ ሴቶች በምርኮ የሚነዳ ነው። የተበተነ ዱቄት ሆኗል ካሉት ኃይል ጋር ባለፈው ደቡብ አፍሪካ ላይ መስማማታቸው ይታወሳል። ሽፍታ ነው፣ በየሸለቆ ተበትኖ ያለ ኃይል ነው፣ ለቀማ ነው የቀረን ሲሉት የነበረውን ፋኖ ደግሞ ዛሬ ላይ አብዛኛውን የአማራ ክልል ተቆጣጥሮ እንዳውም ከአዲስ አበባ አቅራቢያ ሁሉ ኦፕሬሽኖችን መስራት ጀምሯል። ይልቁንስ ተመታሁኝ ብሎ ሲያለቅስ የሚሰማው ብልጽግና ነው። ሻቢያና ኤርትራ ፋኖን እያስታጠቁ አስመትተውኛል የሚል ዜና በብልጽግና ቤት ሁልጊዜም ሲለቀስ ይሰማል። ብልጽግና የኢትዮጵያ መከላከያ ሰራዊት የትኛውንም ኃይል የማሸነፍ አቅም አለው ሲል ይሰማል። ሰሞኑን ደግሞ ሳንዋጋ እናሸንፋለን፣ አሰብን እናስመልሳለን እያሉ እየዛቱ ነው። አየሩ የኛ ነው ሲሉን የነበሩት እና አብይ አህመድ ኤርትራና ግብጽ ቤት አድርገው ለፋኖ መሳሪያ ሰጡ የሚለውን ግን ምላሽ የላቸውም። ነገር ግን ትላንትናና ዛሬ የብልጽግና ሚዲያዎችን የሞላው ዜና ቢኖር ፋኖ ከኤርትራና ግብጽ ከከባድ እስከ ቀላል መሳሪያዎችን እንዲሁም ተተኳሾችን አስገባ የሚል መረጃ ነው። ብልጽግና አየሩንም ምድሩንም ከተቆጣጠረው ፋኖ ቤት በኩል አስገባው ብሎ የብልጽግና ደጋፊ ሊጠይቅ ይገባል። ፋኖና ህወሓትን ሀገር ውስጥ ማሸነፍ ሳይችሉ ኤርትራን ማሸነፍ አይቻልም። ህዝቡ ኑሮ ውድነቱ ጭንቅላቱ ላይ እየነጠረበት ብቻውን መንገድ ላይ ያወራ መሄድ ከጀመረም ሰነባብቷል። ብልጽግና አሰብ እያለ አዲስ አበባ ደግሞ የኦሮሚያ ናት እያለን ይገኛል። ከአዲስ አበባ ውጪ መጓዝ ስጋት ከሆነም 7 ዓመት አልፈውታል። ብዙዎች መንገድ ላይ ታግተው ደብዛቸው ጠፍቷል። ሰሞኑን የአሜሪካ መንግስት ዜጎቹ ወደ ኢትዮጵያ እንዳይጓዙ ሲል ማስጠንቀቂያ መስጠቱም አይዘነጋም።
በዚህ ሁሉ ትርምስ ውስጥ ያለው ብልጽግና ከሚዲያ ፕሮፓጋንዳ ውጪ መሬት ላይ አቅም አጥቷል። ታዲያ በመሬት ላይ ድል የናፈቀው ብልጽግና የሐሰት መረጃዎችን እያሰራጨ ነው። ከነዚህ የሐሰት መረጃዎቹ መካከልም በትግል ላይ ያለውን የምሬ ወዳጁ ልጅ ማረኩኝ የሚለው የሐሰት መረጃ ነው። የአፋብን ምክትል ወታደራዊ አዛዥ ልጅ ተማረከ የሚለው የብልጽግና ወሬ ሐሰተኛ መረጃ መሆኑን ከቦታው አረጋግጠናል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምክትል ወታደራዊ አዛዥ የዋርካው ምሬ ወዳጁ ልጅ በአገዛዙ ጦር እጅ ወድቋል ተብሎ በብልጽግና የሶሻል ሚዲያ አውታሮች የሚናፈሰው መረጃ ሐሰተኛ መሆኑን ዋርካው ምሬ ወዳጁ ለሚዲያችን ገልጿል። በአገዛዙ የፕሮፓጋንዳ ክንፎች አማካኝነት የምሬ ወዳጁ ልጅ ተማረከ በሚል ሲሰራጭ የሰነበተው ወሬ የፋኖን የትግል ሞራል ለመንካት የታለመ የስነ ልቦና ጥቃት መሆኑን የገለጹት ምሬ ወዳጁም መረጃው ፍጹም ከእውነት የራቀና መሬት ላይ የሌለ ድራማ መሆኑንም አረጋግጠዋል። ዋርካው ምሬ ወዳጁ አክለው አገዛዙ በመሬት ላይ ባለው ውጊያ እየተሸነፈ በመምጣቱ መሰል የሐሰት ወሬዎችን በማምረት ህዝቡን ለማደናገር እየሞከረ መሆኑንም ጠቁመዋል። ደጋፊዎችና መላው የአማራ ህዝብም ከእንዲህ ያሉ የሴራ ፕሮፓጋንዳዎች ራሳቸውን እንዲጠብቁም ምሬ ወዳጁ አሳስበዋል። ይህ በእንዲህ እንዳለ በቂሊንጦ ማረሚያ ቤት የተዘዋወሩ 377 የቀጠሮ እስረኞች በረሃብና በውሃ ጦት እየተቀጡ መሆናቸው ተገለጸ። በትላንትናው ዕለት ብቻ የቀረበው የራት ሬሽን ለ90 ሰው ብቻ ሲሆን እስረኞች ይህንን አንቀበልም በማለት የሁሉም ሬሽን ካልመጣ ብለው የመለሱት መሆኑም ታውቋል። የአባ ሳሙኤል ማረሚያ ቤት የሰጠው ምላሽ እኛ የተቀበልነውን የጥበቃ ስራ ነው እንጂ አስተዳደራዊ ስራዎችን አይደለም በማለት የቂሊንጦ ማረሚያ ቤትን ጠይቁ ብሎ እስረኞችን በረሃብ እያሰቃየም ይገኛል። በምርጫ ድራማ ላይ የሚገኘው የኦህዴድ ብልጽግና አገዛዝ በፌዴራል ማረሚያ ቤቶች ለሚገኙ የግፍ እስረኞች ለቁርስ ለምሳና እራት በሚል ለአንድ ሰው 35 ብር ብቻ በመመደብ እንዲሁም ለሰው ልጅ የማይቀርብ ምግብ በመስጠት የትውልዱን ጠላት መሆኑን ካረጋገጠም ከርመዋል። ከእስረኞች ውስጥ 47 የአማራ ፖለቲካና ህሊና እስረኞች እንደሚገኙበትም መረጃው ያመላክታል። በቀጥታ ወደ ጎንደር የጦር ግንባር መረጃዎች አልፋሉ። የአብይ አህመድ የብርሃኑ ጁላ ሰራዊት ጎንደር ላይ ዳግም ፈራረሰ። የፋኖ አመራሮች በጎንደር የተፈጸመባቸውን ከበባ ጥሰው በመውጣት አውደ ውጊያ ከ70 በላይ የአገዛዙን ጥምር ጦር ሙትና ቁስለኛ ሲያደርጉ ከባለው ብሎ ከገባው ጦር በርካታው በምርኮ ገቢ መደረጉም ታውቋል። በሌላ በኩል ዘመቻ መሪውን ጨምሮ ብሬንና ክላሽ የያዙ 4 የአድማ ብተና አባላት ፋኖን መቀላቀላቸውም ተሰምቷል። የብልጽግና ሰራዊት ከሰሞኑ በጀመራቸው ዘመቻዎች የፋኖ አመራሮች ላይ ልዩ ትኩረት አድርጓልም ተብሏል። እንዲያም ሆኖ በመረጃ ብልጫ አለን የሚሉት የፋኖ አመራሮች ሁሉንም ዘመቻዎች በኪሳራ እንዲቋጭ ማድረግ ይችላል ሲሉም የአገዛዙ ዘመቻ መክሸፉንም ይገልጻሉ። ከሰሞኑ በጎንደር ቀጠናዎች በአገዛዙ ጦር ከበባ ውስጥ የገቡ የፋኖ አመራሮች እንደነበሩ የገለጹት የፋኖ ምንጮች የአፋብን ጎንደር ጠቅላይ ግዛት እዝ በላይ እዝ አጼዎች ክፍለ ጦር ከበባውን በጀግንነት መስዋዕትነት መስበር ችለናል ብለዋል። እና አርበኛ ደረጀ በላይ፣ አርበኛ ሰለሞን አጣና የመሳሰሉ ነባር አርበኞች በሚገኙበት ነጻ ቀጠና የፋኖ አመራሮችን ለመክበብ የገባው የብልጽግና ጦር በዚህ ከበባ ውጊያ 2 ክፍለ ጦር የሚገመት ኃይሉን እንዳሰማራ፣ ሆኖም ግን በፋኖ በኩል በውስን ኃይል መልሶ ማጥቃት ከባድ ጉዳት ማድረስ መቻሉን ነው የአጼዎች ክፍለ ጦር አመራር የሆነው አርበኛ አማራቸንፍ ለሚዲያችን የገለጸው። ውጊያው ከጎንደር ከተማ በቅርብ ርቀት በሚገኘው የጎንደር ዙሪያ አካባቢ መካሄዱን የገለጸው አርበኛው የአገዛዙ ጦር ለከበባ ከ5 አቅጣጫ መግባቱንም አስረድቷል። ከጎንደር ዙሪያ በማክሰኝ ከተማ፣ በዱጌ ቀበሌ፣ በለምባ ቀበሌ፣ ከአርባይቱ እንስሳ፣ በቡላ፣ በዘንጋጃ ቀበሌ፣ በጠዳ አቅጣጫ ደግሞ በአምሳ ፈጅ ቀበሌ እንዲሁም በደንቢያ ወረዳ በሮቢት ቀበሌና በድባ ቀበሌ በተጨማሪም በአዲስ ዘመንና በእንፍራንዝ ቀጠና ፍርቃ በር በምትባል ጎጥ በአጠቃላይ 57ኛና 74ኛ የተሰኙ የሰሜን ምዕራብ እዝ 2 ክፍለ ጦሮችን በማስገባት የከፈተው ውጊያ አፋብን ጎንደር ጠቅላይ ግዛት እዝ በላይ እዝ አጼዎቹ ክፍለ ጦርና በጌ ምድር ክፍለ ጦር በቅንጅታዊ ውጊያ ከበባውን በመስበር እከባለሁ ብሎ የገባውን መልሰው እንደከበቡት ነው አርበኛ ማረ አቸንፍ የገለጸው። የመጀመሪያው ውጊያ አርባይቱ እንስሳ በጠዋቱ ከጀመረን በኋላ
ወደ ፍርቅ አቅጣጫ ስናቀናም በአዲስ ዘመንና በእንፍራንዝ አቅጣጫ የመጣው ሲዘጋብን ያንንም አይቀጡ ቅጣት በመቅጣት ከበባውን ሰብረነዋል ያለው አርበኛው በአምስት አቅጣጫ ከመጣው የአገዛዙ ጦር ጋር የተካሄደ ውጊያ ከንጋቱ 11 ሰዓት እስከ ምሽቱ 12 ሰዓት የቆየ መሆኑን በግንባር መረጃ ላይ አረጋግጧል። በዚያ ወደ ውጊያ የተገኙ የድል ውጤቶችም 40 የአገዛዙ ወታደሮች ሞት፣ ከ30 በላይ ደግሞ ቁስለኛ እንዲሁም 21 ሰብአዊ ምርኮ ገቢ መደረጉን አርበኛው አስረድቷል። በአውደ ውጊያው 15 ክላሽንኮቭ፣ 2500 የክላሽ ተተኳሽ፣ 1000 የብሬን ተተኳሽ እንደተገኘ በዚህ አውደ ውጊያ ከበባ መስበር ላይ ትኩረት በመደረጉ ለወደቁ መሳሪያዎች ምርኮ ትኩረት እንዳልተሰጠም ነው የገለጸው። አርበኛው በግንባር ማብራሪያው አክሎም ይህ ድል ሲገኝ ከአመራር እስከ አባል ጓዶቻችን መስዋዕትነት ከፍለዋልም ብለዋል። በተለይም የአጼዎች ክፍለ ጦር ምክትል አዛዥ አርበኛ ፈታለውን ጨምሮ ሌሎች የፋኖ አባላቶች መስዋዕትነት መክፈላቸውን በመግለጽ የተሰው ወንድሞቻችን ለከፈሉት የክብር መስዋዕትነት ዋጋቸውን በዘላቂ ድል እናረጋግጣለንም ብሏል። ለከበባ የገባው የአገዛዙ ጦር ክፉኛ መመታቱን ተከትሎ ዛሬ አዳሩን ተጨማሪ ኃይል ወደ ቦታው በማስገባት በምዕራብና ምስራቅ ደንቢያ እንዲሁም ጎንደር ዙሪያ ቀጠናዎች ከፍተኛ የሆነ ወታደራዊ ውጥረት መኖሩንም ከፋኖ ምንጮች ሰምተናል። በተለይም ምዕራብ ደንቢያ ቀጠና ውጊያው ዳግም ሊቀሰቀስ እንደሚችል ነው የተጠቆመው። በዚህ ቀጠና በጣቁሳ ወረዳ ጨውድባና ጠፍ ደብር ተብለው በሚጠሩ አካባቢዎች ሁለተኛ ቀኑን ያስቆጠረው ውጊያ በመካሄድ ላይ እንደሆነ የአካባቢው ምንጮች ጠቁመዋል። በቀጠና የሚንቀሳቀሱ የፋኖ አመራሮች አሁንም የውጊያ አመራር ትዕዛዝ እየሰጡ መሆኑንም ጠቅሰው ከውጊያው መጠናቀቅ በኋላ ዝርዝር ማብራሪያ በንቅናቄው በኩል እንደሚሰጥም አሳውቀዋል። ሆኖም ውጊያው ሁለተኛ ቀኑን ያስቆጠረ መሆኑን ዋና ዓላማውም የፋኖ አመራሮችን ኢላማ ያደረገ መሆኑን ለማወቅ ተችሏል። በሌላ የግንባር መረጃ በጎጃም ቀጠና ዘመቻ መሪውን ጨምሮ ብሬን እና ክላሽ የያዙ 4 የአድማ ብተና አባላት ፋኖን መቀላቀላቸውም ታውቋል። በህዝባቸው ላይ ለሚፈጸም መንግስታዊ የዘር ማጥፋት ዓላማ አስፈጻሚ ሆነው በመቆየታቸው የተጸጸቱ አንድ ዘመቻ መሪን ጨምሮ ብሬንና ክላሽ የያዙ 4 የአድማ ብተና አባላት በአፋብኃኝ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር የፋኖ ኃይሎችን በይፋም ተቀላቅለዋል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። በቅድሚያም ጎጃም ላይ ከአንድ ሻለቃ በላይ የብልጽግናን ኃይል በመደምሰስ የሰዴ ወረዳ መቀመጫም ሰዴ ከተማን በትላንትናው ዕለት ፋኖ መቆጣጠሩን መዘገባችን ይታወሳል። ከዚህ ጋር በተያያዘ ጠቅላላ የውጊያ መረጃዎችና የምርኮ መረጃዎች እጃችን ገብተዋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮርንና 206ኛ ኮርን በማቀናጀት ባደረገው የተጠና ውጊያ የምስራቅ ጎጃም ዞን ሰዴ ወረዳ መቀመጫ ሰዴ ከተማንና ሙሉ ወረዳውን በቁጥጥር ስር መዋል ችሏል። በጀነራል መንበሩ ጌትዬ የተሰየመው ይህ ዘመቻ የብልጽግናን ካምፕ ሙሉ በሙሉ በመደምሰስ የሰዴ ከተማ ማህበረሰብ ከአገዛዙም ነፃ ማድረግ ተችሏል ነው የተባለው። ውጊያውም በቴዎድሮስ ዕዝ ወታደራዊ አመራሮች በ201ኛ ኮርና በ206ኛ አመራሮች በተናበበ መልኩ በመምራት የብልጽግናን ቅስም መስበር ችለዋል። ፋኖ ለዓላማው ታማኝ ቆራጥና ውጊያ አዋቂ በመሆኑ በብልጽግና በኩል ድሮን በመጠቀም ከተማዋን ለማስለቀቅ ቢሞክርም ሳይወድ በግዱ ግን ብልጽግና ከተማዋን ለቆም ድጋሚ መቆጣጠርም ሳይችል ቀርቷል። አፋብኃኝ ቴዎድሮስ ዕዝ በብልጽግና ላይ የሞራል የስነ ልቦና የውጊያ ጥበብ የፖለቲካ የበላይነቱን በማረጋገጥ ድሮንና መድፍ ሳይበግረው የሰዴ ወረዳን ህዝብ ከአገዛዙ ጭቆና ነፃ በማውጣት የሰላም አየር እንዲተነፍስ ማድረግ ይችላል ሲሉ የዓይን እማኞች ገልጸዋል። በዚህ አውደ ውጊያም በርካታ ድሎች የተገኙ ሲሆን የምርኮ ዝርዝር መረጃዎች እጃችን ገብተዋል። በዚህም መሰረት በቅድሚያም መሳሪያና ተተኳሾችን ስንመለከት 5 ብሬን፣ 100 ክላሽ፣ 17 ቆመ ጠብቀኝ፣ 7 የተልባሽ መሳሪያ፣ 1 የመገናኛ ሬዲዮ፣ 16 የወገብ ትጥቅ፣ 140 ብስቶር የክላሽ ካዝና፣ 50 የእጅ ቦምብ፣ 20 ሺህ የብሬን ተተኳሽ፣ 15000 የክላሽ ተተኳሽን ፋኖ መማረክ ችሏል። በሌላ በኩል ተሽከርካሪዎችን ስንመለከት 3 ሎንግ ባስ የአመራር መኪና ሲማረክ 4 ፓትሮል ደብል ጋቢናም ተማርኳል። 1 አምቡላንስ የብልጽግና ወታደር ሲጠቀምበት የነበረ የተማረከ ሲሆን 15 ሞተር ሳይክሎችም ከብልጽግና ወታደሮች ተማርከዋል።
አንድ ኤፌሰር መኪናም ተማርኳል። በድምሩ ለብልጽግና አገልግሎት ሲሰጡ የነበሩ 9 መኪናና 15 ሞተር ሳይክል በፋኖ መማረክ ተችለዋል። ሎጂስቲክን ስንመለከት የብልጽግና ኃይል ለሰራዊቱ ምግብ ሊጠቀምበት የነበረ 60 ኩንታል ጤፍ፣ 10 ኩንታል ስኳር፣ አንድ ኮንቴነር ዘይት መማረክም ተችሏል። በሰው ኃይል ደረጃ የተማረከውንና እጅ የሰጠውን ስንመለከት 7 መከላከያም ተማርኳል። ከመካከላቸው አንድ የመቶ አለቃ ማዕረግ ያለውም ሲማረክ፣ 3 ፓራኮማንዶ ሲማረክ፣ 5 ፖሊስ፣ 10 ሚሊሻም፣ 4 ካድሬዎችም ተማርከዋል። የተደመሰሰውን የብልጽግና መከላከያ ሰራዊትና ሌሎች ወታደሮችን ስንመለከት 90 መከላከያ፣ 22 ፓራኮማንዶ፣ 55 ሚሊሻ በድምሩ 167 የብልጽግና ኃይልን በመደምሰስ የፋኖ ኃይሎች ታሪክ መስራታቸውን አስታውቀዋል። ከተደመሰሰው የብልጽግና ኃይል መካከል በርካታ አዋጊዎችና መኮንኖች የተደመሰሱ ሲሆን 100 አለቃ ማዕረግ ያለው አዋጊ ለማምለጥ ሩጫ ላይ ያለ መደምሰሱንም አረጋግጠናል። ከዚህ በተጨማሪ በሰዴ ከተማ በነበረው ውጊያ የሰዴ ወረዳ ከፍተኛ ባለስልጣኖችና አመራሮችም ተደምስሰዋል። ከተደመሰሱት ውጪ ደግሞ አቶ ጌታቸው የብልጽግና ጽሕፈት ቤት ኃላፊ፣ ወይዘሮ ፈታዬ የሴቶች ጉዳይ ኃላፊ የነበሩት ካድሬዎች ከበርካታ ሚሊሻና ፖሊስ ጋር የተማረኩና እድል የቀናቸው ከሞት የተረፉ ናቸው። እድል ካልቀናቸው ውስጥ ደግሞ ታደሰ ቢያልፈው አስተዳደር ጽሕፈት ቤት ኃላፊም፣ እናውገው ዘሬ ፋይናንስ ኃላፊም፣ ይከበር የንግድ ኃላፊም፣ ሙያነሽ አደረጃጀት ክፍል ምግባር የተባለ የትራፊክ ኃላፊም፣ ባየ የስፖርት ኃላፊም፣ ሙሉ ቀን የማህበራት ኃላፊም፣ አለልኝ የተባለ ደግሞ የመዘጋጃ ቤት ምክትል ኃላፊ በድሽቃ በብሬንና ስናይፐር ጥይት ላይ መለሱ የተሸኙና እድል ያልቀናቸው መሆናቸውን የፋኖ ኃይሎች አስታውቀዋል። ይህ መብረቄ ጥቃት በሁሉም ወረዳዎች ላይ ተጠናክሮ ይቀጥላል ሲል አፋብን ቴዎድሮስ እዝ አስታውቋል። ከሰሞኑ በ4 ግንባሮች ብቻ 600 ያክል ክላሽንኮቭ በቴዎድሮስ እዝ ብቻ ተማርኳል። ቴዎድሮስ እዝ ባካሄደው የተቀናጀ ስልታዊ መብረቂያ ኦፕሬሽን የአገዛዙን ወታደራዊ መዋቅር ክፉኛ በመምታት የድል ግስጋሴውን አጠናክሮ መቀጠሉ ታውቋል። የትላንቱን የሰዴን ኦፕሬሽን ጨምሮ በደጋዳሞት በአዲትና ጎንጂ ቆላላ ግንባሮች በተወሰደ እርምጃ በድምሩ ከ600 በላይ የብልጽግና ኃይሎች ሲደመሰሱም 600 የሚደርሱ ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር መዋሉን ሚዲያችን ከቴዎድሮስ እዝ አረጋግጧል። በአራቱ ግንባሮች በብልጽግና ላይ የደረሰው ኪሳራ የብልጽግና አገዛዝ በፋኖ የጥቃት ሱናሚ ተመቶ ተሽመድምዶ መውደቁን በግልጽ ያሳየና የአማራ ሕዝብን ነጻ መውጣት እንዲሁም የአማራ ፋኖን አሸናፊነት በዓለም አደባባይ ያበሰረ ሆኗል ሲሉም የዓይን እማኞች ገልጸዋል። በመጨረሻም በትላንትናው ዕለት በጎንደር እጅግ አስፈሪና ግዙፍ የተባለ የኮማንዶ ጦር መመረቁ ይታወቃል። ይህንን ተከትሎ ሚዲያችን የምረቃ ስነ ስርዓቱን በ17 ደቂቃ በትላንትናው ዕለት በቻናላችን ላይ ጭነዋለች። ከዚህ ጋር በተያያዘ የትላንቱን የምረቃ ቪዲዮ ቀንጨብ አድርገን እናስመልክታችሁና እንመለሳለን። ሙሉ ቪዲዮን የምረቃቱን ቪዲዮ መመልከት የምፈልጉ ደግሞ ቻናላችን ውስጥ በመግባት ትላንት የለቀቅነውን የምረቃ ቪዲዮ እንድትመለከቱ እንጋብዛለን።
አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።